አምላኬ ሆይ ልጅህ ነኝና እባክህ ከዚህ ህይወት አስወጣኝ። አምላኬ ሆይ እንደው የጠየቅኩን 5 ሚሊዮን ብር ለኔ መስጠት አቅቶ ነው? በሱስ ተደብቄ አንተን ማማረር ሰልችቶኛል። ቆይኔ ልጅ ጧጧ በታክሲ ስኳትን አላሳዝንም? ምናልባት ጸሎቴን ሰምተህ ከዚህ የዳከረ ህይወት ታስወጣኝ ይሆናል። የኔን ጸሎት ሰምተኝ በራሴ መኪና መጥቼ ለማመስገን ያብቃኝ። ስንት አይነት ሰው አለ በፈጣሪ። አምላኬ ሆይ ታሪኬን ቀይረውና ሰው ይግራሙ። ያንተ ታሪክ በጸሎት ብቻ የሚቀየር አይመስለኝም። ማለት ምን አለ መተህ የኛን ቦታ ባታጣብብ። ከሱስ ለመውጣት እኮ ጸሎት አያስፈልግም። እና ሀብታም ለመሆን ጸሎት የሚያስፈልገው? ምን ትላለች? ምን ጥያቄ ያለው? ጤና አለኝ፣ ብር ነው የሌለኝ። ስለዚህ ለሱ ነው የምጸልየው። አንቺ ጤነኛም አትመስይኝ። አምላኬ እባክህ አንድ ልጅ ብቻ ስጠኝ። ጤና ጠየቅኩ ሰጠኸኝ፣ ሀብት ጠየቅኩ ሰጠኸኝ። ታዲያ ምን ነው አንድ ልጅ ከለከልከኝ? ጸሎቴ ስህተት ይሁን እንዴ? ሁሉንም ወሰደውና ስሜን የሚያስጠራልኝ አንድ ልጅ ብቻ ስጠኝ። ለምንድን ነው ሩጠሽ የወጣሽው? በትክክለኛው ስፍራ ትክክል ሆኜ ስላልተገኘው። እኔ ከዚህ ጨለማ ህይወት ለመውጣት እየታገልኩ ነው። አንቺ ደግሞ ሀብት ለመሰብሰብ አይደል? አንተ እኮ ልክ ነህ። እንዴት? አንተ የሰማይ ቤትን ለማስተካከል እየሞከርክ ነው። እኔ ደግሞ ያንን ረስቼ ለምድሩ እየታገልኩ ነው። አሁንም ለማስተካከል አልረፈድም። አመሰግናለሁ። አይኔ እንድገልጥ ነው የረዳኸኝ። እኔን ሳይሆን ከነ ኃጢአታችን የሚወደንን ጌታ ለመስገኝ